ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ኢትዮጵያ በዓለም የንግድ ድርጅት አባልነት ምክንያት የነዳጅ ተሽከርካሪዎች እገዳን ልታነሳ ነው። ይሁን እንጂ ከፍተኛ ቀረጥና ታክስ ሊጣል ይችላል ተብሏል። የፌዴራል መንግስት ከጥቂት ወራት በፊት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ የጣለውን እገዳ ዳግም ሊያጤነው መሆኑ ተሰምቷል። ይህ እርምጃ ኢትዮጵያ ላለፉት 23 ዓመታት ስታደርግ የቆየችውን የዓለም የንግድ ድርጅት አባል የመሆን ጥረትን ለማሳካት ታስቦ ነው ተብሏል። የኢትዮጵያን የዓለም ንግድ ድርጅት አባልነት ድርድር የሚመሩት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ሳምንት በጄኔቫ በተካሄደው 7ኛው የቴክኒክ የስራ ቡድን ስብሰባ ላይ እንደገለጹት ኢትዮጵያ ከአባልነት መስፈርቶች ጋር ራሷን ለማጣጣም እገዳ የተላለፈባቸው መመሪያዎችን እያሻሻለች ትገኛለች። ሚኒስትሩ እንደምሳሌ ያነሱት ያገለገሉ ልብሶች ወይንም በተለምዶ ቦንዳ ላይ ተጥሎ የነበረው እገዳ ተነስቶ በቀረጥ እንዲተካ መደረጉ አንዱ ሲሆን በተመሳሳይ መልኩ በነዳጅ የሚሰሩ መኪናዎችና ባለሶስት እግር ተሽከርካሪዎች ወይንም ባጃጅ ላይ የተጣለው እገዳም ድርጅቱን ከመቀላቀሏ በፊት በተመሳሳይ አግባብ እንደሚቀየር ጠቁመዋል። በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍ ንግድ ድርድር ባለሙያ የሆኑት አቶ ታገስ ሙሉጌታ ለሪፖርተር ጋዜጣ እንደገለጹት ደግሞ የዓለም ንግድ ድርጅት ደንብ አንድ ሀገር የሸቀጦችን ዝውውር ሙሉ በሙሉ እንዳይገድብ ትዕዛዝ የሚሰጥ ሲሆን እገዳው ይነሳል ማለት የነዳጅ መኪናዎች በፈለጉት መጠን ይገባሉ ማለት አይደለም ብለዋል። ይልቁንም መንግስት የነዳጅ መኪናዎች እንዳይበረታቱ ከፍተኛ የጉምሩክ ቀረጥና ሌሎች የአካባቢ ጥበቃ ታክሶችን ሊጥል እንደሚችል የተገለጸ በመሆኑ በቴክኒክ ደረጃ እገዳው ቢነሳም በተግባር ግን የኤሌክትሪክ ተሽከርካሪዎችን የማበረታታት ፖሊሲው ይቀጥላል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2003 የጀመረችው የዓለም ንግድ ድርጅት አባልነት ጥረት አሁን ላይ ወሳኝ ምዕራፍ ላይ መድረሱም ተገልጿል። ካለፈው መስከረም ወር ወዲህ የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግ ስር እንዲጠቃለሉ በማድረግ ፖለቲካዊ ጣልቃ ገብነትን በማስቀረት እንደ ግል ዘርፍ በትርፋማነትና በግልጽነት እንዲሰሩ ለማድረግ ተሞክሯል። በሌላ በኩል የንግድ ዘርፍ ፖሊሲዎች ላይ ማሻሻያ በማድረግ የገቢና ወጪ ንግድ፣ የጅምላና ችርቻሮ ንግድ ዘርፎች ለውጭ ሀገር ዜጎች ክፍት መደረጋቸው፣ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉና የውጭ ምንዛሬ ሂሳብ አያያዝ ላይ የተደረጉ ማሻሻያዎች በሂደቱ ጉልህ እርምጃዎች ናቸው። ሚኒስትሩ ዶክተር ካሳሁን ጎፌ እንደተናገሩት ኢትዮጵያ አሁን ላይ የድርጅቱን ግዴታዎች ለመቀበልና አባል ለመሆን ሙሉ በሙሉ ዝግጁ ናት። ይህ የነዳጅ መኪናዎች እገዳ መነሳትም የዚሁ ትልቅ ዲፕሎማሲያዊና ኢኮኖሚያዊ ጉዞ አካል ነው ተብሏል። ጊዜያዊ አስተዳደሩ አካታች በሆነ መልኩ በድጋሚ እንዲዋቀር የለውጥ ፈላጊዎች እንቅስቃሴ ጠየቀ። ስምረት፣ ባይቶና፣ ትንሳኤ፣ ሰብአ እንደርታና አረና ትግራይ ፓርቲዎችን ያካተተው የለውጥ ፈላጊዎች ንቅናቄ የህወሓትን የቀድሞ መንግስት የመመለስ ውሳኔ እንዲሁም ተያያዥ እንቅስቃሴዎች በተመለከተ ባወጣው መግለጫ በክልሉ አሁናዊ ሁኔታዎች ዙሪያ ለቀናት መምከሩን ጠቅሶ ጊዜያዊ አስተዳደሩ አካታች በሆነ መልኩ በድጋሚ እንዲዋቀር ጠይቋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢቆጠሩም ህዝቡ ከስምምነቱ የሚጠብቀውን ሙሉ ሰላምና ልማት አሁንም ድረስ በተሟላ መልኩ እንዳላገኘ ገልጾ ህወሓት የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥልና ክልሉን ዳግም ወደ ጦርነት ሊከቱ የሚችሉ እንቅስቃሴዎችን እያደረገ መሆኑን በመጥቀስ አውግዟል። በተለይም ድርጅቱ በሰላም ስምምነቱ አማካኝነት የፈረሰውንና ህጋዊነቱ ያበቃለትን ነባር የክልል ምክር ቤት ዳግም ወደ ስራ ለመመለስ የጀመረው እንቅስቃሴ ጦርነት ቀስቃሽ መሆኑን የጠቀሰው መግለጫው የድርጊት በአስቸኳይ ሊቆም እንደሚገባ አሳስቧል። የለውጥ ፈላጊዎች ንቅናቄ አክሎም ህወሓት በአሁኑ ወቅት ከፕሪቶሪያው ስምምነት በኋላ ከተቀየሙና ስልጣን ካጡ ኃይሎች ጋር በመመሳጠር ትግራይን ዳግም የጦርነት አውድማ ለማድረግ የጦርነት ቅድመ ዝግጅት እያደረገ ነው በማለት ከሷል። ይህንንም ተከትሎ ፖለቲካዊ ልዩነቶች በጠመንጃና በጦርነት ሳይሆን በሰላማዊ ውይይትና በድርድር ብቻ ሊፈቱ እንደሚገባ ንቅናቄው በአጽንኦት አሳስቧል። በክልሉ ያለውን አስተዳደራዊ ክፍተት ለመሙላትም በፕሪቶሪያው ስምምነት መሰረት የተቋቋመው የጊዜያዊ አስተዳደር ሁሉንም የፖለቲካ ኃይሎች ያካተተና አሳታፊ ሆኖ
ዳግም እንዲደራጅ ንቅናቄው ጠይቋል። ከዚህም በተጨማሪ ከክልል እስከ ቀበሌ ባለው መዋቅር የሁሉንም የፖለቲካ ኃይሎች ተሳትፎና የህዝብ ወሳኝነት የሚያረጋግጡ ምክር ቤቶች በአስቸኳይ ተቋቁመው ህዝቡ የራሱን መሪዎች የሚመርጥበት እድል እንዲመቻች ጥሪውን አስተላልፏል። በኢትዮጵያ ፌዴራል መንግስትና በትግራይ ክልል አመራሮች መካከል ያለው ግንኙነት ዳግም ወደ ለየለት ፍጥጫ እያመራ ስለመሆኑ ሲገለጽ የህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማ ከትግራይ ዳያስፖራዎች ጋር ባደረጉት ስብሰባ ላይ ከፋኖ እስከ ኤርትራ አብረን እንሰራለን ማለታቸውን የሚገልጽ የድምጽ ፋይል ላይ የኤኤፍፒ የዜና ወኪል እንደዘገበው አምባሳደሩ ከፌዴራል መንግስቱ ጋር ለሚደረግ ፍጥጫ ትግራይ ለብቻዋ አይደለችም ሲሉ ይሰማሉ። አክለውም በጎረቤት አማራ ክልል ከሚንቀሳቀሰው የፋኖ ታጣቂ ቡድን ጋር በጋራ ጠላት ላይ በጋራ እንሰራለን ማለታቸውንና ከኢትዮጵያ ጋር ሻክሮ ካለው የኤርትራ መንግስት ጋር የንግድ ልውውጥ ለማድረግ ዝግጁ መሆናቸውንም ገልጸዋል። የክልሉ ፕሬዝዳንት የነበሩት አቶ ጌታቸው ረዳ በጉዳዩ ላይ በሰጡት ምላሽ የአምባሳደር አዲስ ዓለም ንግግር የህወሓትን ኃላፊነት የጎደለው ጀብደኝነት የሚያሳይ ነው ብለው የሱዳን መንግስት የወደብና የሎጂስቲክስ ድጋፍ እንደፈቀደላቸው መናገራቸው የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው ሲሉ ገልጸዋል። ይህ አዲስ ፍጥጫ ዓለም አቀፉን ማህበረሰብ ስጋት ላይ የጣለ ሲሆን የአውሮፓ ህብረት በሁኔታው እጅግ ማዘኑን ገልጾ የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥሉ ድርጊቶች እንዲቆሙና ወደ ፖለቲካዊ ውይይት እንዲመለሱ ጥሪ አቅርቧል። አዲስ አበባ የሚገኘው የእንግሊዝ ኤምባሲ ዳግም የሚቀሰቀስ ግጭት ለትግራይም ሆነ ለኢትዮጵያ ውድመት ነው በማለት በአስቸኳይ ውጥረቱ እንዲረግብ አሳስቧል። እያደገ ያለው የወጣቶች ቁጥር ወደ ሀብት ካልተቀየረ በማንኛውም ጊዜ ሊፈነዳ የሚችል ቦምብ ነው ተባለ። ከጊዜ ወደ ጊዜ እያደገ የመጣውን የወጣቶች ቁጥር ለሁለንተናዊ የሀገር እድገት በሚጠቅም መንገድ በህግና በፖሊሲ ማዕቀፍ ካልተደገፈ ሀብት መሆኑ ቀርቶ በተለዋዋጭ ባህሪው ምክንያት በማንኛውም ጊዜ ሊፈነዳ የሚችል ቦምብ ነው ተብሏል። ሰባተኛውን ሀገራዊ ምርጫ በተመለከተ የወጣቶች የፖለቲካ ተሳትፎና ውክልና ለመልካም አስተዳደር ያለው አስተዋጽኦ በሚል ርዕስ ሚያዝያ 22 ቀን 2018 ዓ.ም በተደረገ የፓነል ውይይት ላይ የብልጽግና ትብብር ለኢትዮጵያ አንድነትና ሰላም ለኢትዮጵያ ጥምረት የፖለቲካ ፓርቲዎች ተወካዮች በተወያይነት የበርካታ የፖለቲካ ፓርቲ አባላት፣ ወጣቶች፣ የዩኒቨርሲቲ ምሁራን፣ የሲቪል ማህበረሰብ ድርጅቶች ተሳትፈዋል። በመድረኩ በአዲስ አበባ ዩኒቨርሲቲ የፌዴራል አስተዳደር ጥናት ማዕከል መምህርና ተመራማሪ ዶክተር መሐመድ ደጀን በኢትዮጵያ የወጣቶች የፖለቲካ ተሳትፎና ውክልና ተግዳሮቶችና እድሎች በሚል ርዕስ ባቀረቡት የመነሻ ጽሑፍ እያደገ የመጣው የወጣቶች ቁጥር እድልም ሀብትም ዕዳም ነው በማለት ይህ ሊወሰን የሚችለው ደግሞ ለወጣቱ በሚሰጠው ህጋዊና የፖሊሲ ምላሽ እንዲሁም መሬት የነካ ተግባር ነው ብለዋል። ይህ ካልተፈጸመ ግን ወጣት በባህሪው ተለዋዋጭ ነገሮችን የሚያይበት መንገድ ብዙ በመሆኑ ወደ አመጽና ግጭት ሊያመራ ስለሚችል ጊዜ ጠብቆ የሚፈነዳ የሀገር ዕዳ ነው ብለዋል። በአብዛኛው በትጥቅ ትግሎችና ህዝባዊ እምቢተኝነት የወጣቱ ተሳትፎ ከፍተኛ ነው ያሉት ተመራማሪው ይህ ማለት የወጣቱ ፍላጎት በአግባቡ ካልተሟላና በሚገባ ካልተያዘ ወደ ችግር ሊያመራ እንደሚችል አክለዋል። በአፍሪካ ኬንያ፣ ሩዋንዳ፣ ብሩንዲና ኡጋንዳ የመሳሰሉ ሀገሮች ወጣቶች በፓርላማ ውክልና እንዲኖራቸው የሚያስገድድ የኮታ ህግ ቢኖርም በኢትዮጵያ ግን የብሔርና የጾታ ውክልና ብቻ መኖሩን ተናግረዋል። በኢትዮጵያ የወጣቶች ቁጥር ከ70 በመቶ በላይ እንደሆነና መንግስታት ነፃ ህሊናቸውን ለሁለንተናዊ እድገት ከመጠቀም ይልቅ ወጣቶችን ለመገደብ ለመደለልና በጥቅም ለማሰር እንጂ ትርጉም ያለው የፖለቲካ ተሳትፎ እንዲያደርጉ አይፈቅዱም ብለዋል። የፓርቲ አባል በማድረግ መደለልና በጊዜያዊ ጥቅም መቆጣጠር ሊቆም የሚገባው አሰራር ነው ብለው በኢትዮጵያ ታሪክ በ1996 ዓ.ም የአደገኛ ቦዘኔ መቆጣጠሪያ አዋጅ ወጥቶ የነበረው የወጣቱን ተሳትፎ ለመቆጣጠርና ለመገደብ ነበር ሲሉም ተናግረዋል። በመድረኩ ከነበሩት ተወያዮች መካከል ትብብር ለኢትዮጵያ አንድነት የፖለቲካ ፓርቲዎች ጥምረት የተወከሉት ኢንጂነር ዳንኤል መርሃ ጻድቅ የወጣቱ ወቅታዊ ሁኔታ ተስፋ መቁረጥ፣ ድባቴ ውስጥ መግባት እንዲሁም መንግስትን የመፈለግ ሳይሆን የመፍትሄ ማጣት ስሜት ነው ብለዋል። ሰላም ለኢትዮጵያ ትብብር ከተሰኘ የፓርቲዎች ስብስብ የመጡት አቶ ዳሮት ጉማ በበኩላቸው በወጣት የተያዙ አደረጃጀቶች ከፖለቲካ የጸዱ አለመሆናቸውን፣ በፓርቲ የተቀየሩ መሆናቸውንና ወጣቶችን የተመለከተ
ነፃ አደረጃጀት አለመኖሩን ተናግረዋል። የብልጽግና ፓርቲ ተወካይና የዲሞክራሲ ስርዓት ግንባታ ዘርፍ ሚኒስትር ዴኤታ ዶክተር መሐመድ ኢድሪስ የወጣት ተሳትፎ በአንድ ፓርቲ ብቻ የሚመለስ አለመሆኑን ጠቁመው በወጣት ያልተገነባች ኢትዮጵያን እንደማትመስል ፓርቲያችን ያምናል በማለት ተናግረዋል። ተቋማት በህግ መዋቅርና በአሰራር ተመስርተው ወጣቱን ከስጋት ከሽብርና ከቦዘኔነት ከማያያዝ ይልቅ የሀገር ሀብት አድርጎ ማሰብ ላይ አጠንጥነው ይሰራሉ ሲሉ አስረድተዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።